ሰላም እንዴት አላችሁ ውድ ኢትዮጵያን በአዲስ አበባ ውስጥ ቤት መግዛት ካሰባችሁ ቤት እንዳትገዙ ምን አይነት ቤት መግዛት እንዳለባችሁ ሙሉ መረጃውን ይዤላችሁ መጥቻለሁ አብራችሁን ቆዩ ሰላም ውድ አድማጭ ተመልካቾቻችን በውጭም በሀገር ውስጥም የምትገኙ ቤት ፈላጊ ቤት ሻጮች እንዲሁም ጠቅላላ ስለ ቤት መረጃ ማወቅ የምትፈልጉ ሁላችሁም በያላችሁበት ሰላምታ ይድረሳችሁ እኔም በአዲስ አበባና በዙሪያዋ የቤት ደላላ ማርሊ ነኝ ዛሬም አንዳንድ መረጃዎችን ለእናንተ ላጋራ በተለመደው ሰዓት ተከስቻለሁ ውድ ኢትዮጵያን እንግዲህ ዛሬ እጅግ በጣም ወሳኝ መረጃ እነግራችኋለሁ ቤት አትግዙ ቤት ከገዛችሁ በቅድሚያ ማየትና መግዛት ያለባችሁ ቤት የምትገዙበትን አካባቢ ነው ይህን ነው ሁልጊዜ የምንነግራችሁ ምክንያቱም አሁን ቤት ብቻ ሳይሆን መገዛት ያለበት አካባቢው ሳይቱ ነው ለምን ካላችሁ ቤት ለምትገዙ እጅግ በጣም ደስ የሚል ሰዓት ነው ይህ ደግሞ የቤት ግብይቱ ቀዝቀዝ ብሎ ይገኛል ታዲያ በርካታ ቤቶች ምርጥ ሰፈር ላይ በጥሩ ዋጋ በየቀኑ እየቀረቡ ነው ያሉት ስለዚህ የትኛውም አካባቢ ያገኛችሁትን ርካሽ ቤት መግዛት ሳይሆን በቅድሚያ መግዛትና አካባቢውን መቃኘት አካባቢውን ማወቅ አለበት ብለን የምንነግራችሁ ቤት ስትገዙ ቤቱ ብቻ ከሆነ ዋጋ ያወጣም ምክንያቱም ታላቁና ዋናው ቁም ነገሩ አካባቢ ላይ ነው ያለው ለዛም ነው ዛሬ ቆንጆ ቤት ምርጥ ሰፈር ላይ ይዘንላችሁ የቀረብ ነው ይህን ቤት ብቻ ሳይሆን የምትገዙት ደግሞ አካባቢውን ነው አካባቢው እጅግ በጣም ገራሚ ወጣ ብላችሁ የምታዩት አስደናቂ ሰፈር ነው ምናልባት አካባቢውን ልናሳያችሁ አልቻልንም ምክንያቱም ለቀረጻ ስላልተፈቀደ አካባቢው እጅግ በጣም የሚገርም የጧት ፀሐይ ወጣ ብላችሁ የምታገኙበት ገራሚ ከዋና አስፓልት በቅርብ ርቀት የሚገኝ ዘመናዊ ቪላ ቤት ዘመናዊ የመኖሪያ መንደር ላይ ተገንብቶ የሚገኝ ነው ሁለት መንገድ የሚጠቀም ኮምፓውንድ ውስጥ ያለ 24 ሰዓት ጥበቃ ያለበት ሁለት መኪኖችን ግቢ ውስጥ ማስቆም የሚችል ቆንጆ ቤት ሲሆን ይህ ቤት ያረፈው በ165 ካሬ ሜትር ካርታ ላይ ሲሆን ከዛም በላይ ትርፍ ይኖራል ስለዚህ ወሳኝ ገዦች ይህን ቤት መታችሁ ይዩት 100% የምትወዱት እጅግ በጣም ቅንጡ መንደር ላይ ቆንጆ ጽድት ተብሎ ለራስ ተብሎ የተገነባ ቤት ነው ስለዚህ የምታዩት ሳሎኑ ሲሆን ይህን ቤት ብትገዙት መልሳችሁ ለገበያ ብታወጡት በጥሩ ብር መሸጥ የሚችል ነው ምክንያቱም አንደኛ የመኖሪያ መንደር ነው ከዛ ውጭ አፓርትመንት ፎቅ የምትፈልጉ ቪላ ቤት ቆንጆ ሰፈር ላይ ገዝታችሁ ብትኖሩ በጣም ወሳኝ ነው ምክንያቱም ጥሩ ሰፈር ላይ መኖር ሁላችሁም የምትፈልጉት ሀቅ ነው ታዲያ ወደ ትልቁ መኝታ ቤት ስንገባ ትልቁ መኝታ ቤት ይህን ይመስላል በጣም ደስ የሚል ነው ሰፊ ነው ቁም ሳጥን በጥሩ ሁኔታ ፊት ለፊት በምታዩት መልኩ ተገጥሟል ከዚሁ ፊት ለፊት ደግሞ የትልቁ መኝታ ቤት መታጠቢያ ክፍሉ ውስጥ ላይ ሰፋ ብሎ የተዘጋጀ በግላስ ሻወር ቦክስ የተገጠመለት ሲሆን ሁሉም ነገር ጥንቅቅ ያለ ወጪ የማይጠይቅ ነው ከዚህ በመቀጠል የምንሄደው ሁለቱ የልጆች መኝታ ቤት ፊት ለፊት በቀኝና በግራ ሳይድ አሉ አንደኛው መኝታ ቤት ይህ የምታዩት ሲሆን ብርሃን እንዲሁም አየር እንዲያገኝ ታስቦ በጥሩ ሁኔታ የተሰራ ሲሆን ሁለተኛው መኝታ ቤት ከዚህኛው መኝታ ቤት ፊት ለፊት የሚገኝ ነው በዚህ በምታዩት መልኩ ሁለተኛው መኝታ ቤት ይገኛል ቁም ሳጥን ተዘጋጅቶለታል እንደነገርናችሁ የብርሃን እንዲሁም የአየር ሁኔታ ሁሉም መኝታ ቤቶች እንዲያገኙ ታስቦ የተገነባ ቤት ነው ስለዚህ እዚህ ላይ ደግሞ የልጆች የጋራ መታጠቢያ ክፍልም ሰፋ ተደርጎ ቦይለር ተገጥሞለት ያለ ነው ዋናው ቤት ላይ እንግዲህ የምታዩት አንድ ሰፊ ሳሎን እንዲሁም ሁለት የልጆች መኝታ ቤት የጋራ መታጠቢያ ክፍል ያለውና አንደኛው መኝታ ቤት ቁም ሳጥን ያለው ማስተር ወይም ደግሞ ትልቁ መኝታ ቤትም የራሱ የሆነ መታጠቢያ ክፍል ያለው ሰፊ ቁም ሳጥን የተገጠመለት እንዲሁም እያንዳንዳቸው ምንም አይነት ወጪ የማይጠይቁ ሙሉ 100% ጥንቅቅ ብለው የተዘጋጁ ክፍሎች ናቸው ያሉት እንግዲህ ይህን ቤት ቀጥታ ቤት ፈላጊ ከሆናችሁ መታችሁ ቤተሰቦቻችሁን እቃችሁን ይዛችሁ መግባት መቻል ነው አሁን ወደ ሰርቪሱ ቦታ ነው የምንሄደው የሰርቪሱ ቦታ ላይ ደግሞ
ሁለት ቆንጆ መኝታ ክፍሎች አሉ። አንደኛው ይህ ነው። ሁለተኛውም እዚህ ላይ ይገኛል። ጎን ለጎን ናቸው። የራሳቸው የውጭ ሻወር፣ ሽንት ቤት ተዘጋጅቷል። በተጨማሪም የቤቱ ዋና ማብሰያ ኪችኑም በዚህ መልኩ ካቢኔት ተገጥሞለት ሰፋ ተደርጎ የተዘጋጀ ነው። ማንኛውንም የካሬ መጠን ቪላ ቤት የምትፈልጉ በጥንቃቄ ስለተሰራ ይህ ቤት ይሆናቸዋል። አትራፊዎች እንዲሁም ተጠቃሚዎች ይህን ቤት ብትገዙት እጅግ በጣም የምትጠቀሙበት በጣም ወሳኝ የቤት አይነት ነው። የሚገኘው በአያት አደባባይ በቅርብ ርቀት ኮምፓውንድ ውስጥ 24 ሰዓት ጥበቃ ያለበት አካባቢ ነው። ዶክመንቱ ፋይሉ በጣም ዝግጁ ቆንጆ፣ ምናልባት ሻጮችን አግኝታችሁ ከተስማማችሁ ወዲያውኑ ውልና ማስረጃ ከተዋዋላችሁ በኋላ ቀጥታ ስም የማዞር ሂደታችሁን መቀጠል የሚያስችል ፋይል ነው ይዞ የሚገኘው። ስለዚህ ቤት አትግዙ። ቤት ከገዛችሁ ደግሞ ቆንጆ ሰፈር ላይ ቆንጆ ቤትን በጥሩ ዋጋ አይታችሁ አማርጣችሁ ፋይሎችን በጥሩ ሁኔታ አጣርታችሁ ምንም አይነት ድካም ምንም አይነት የፋይል ችግር የሌለባቸውን ቤቶች ከኛ ጋር ብትመጡ በአዲስ አበባ ውስጥም ከአዲስ አበባ ውጭም በተለያዩ አካባቢ ምርጥና ቆንጆ ቤቶችን በጥሩ ዋጋ የምናገናኛችሁን የሚሆነው። ለዛሬ ያቀረብንላችሁ ይህ ቤት 23 ሚሊዮን ብር እንዲሸጥ ተፈልጎ ለሽያጭ የቀረበ ወሳኝ የቤት መረጃ ነው። ነገ ዛሬ ሳትሉ መታችሁ እዩት። የምትወዱት ቤት ነው። በአዲስ አበባ ውስጥ የትኛውም አካባቢ ቤትና ቦታ መግዛት የምትፈልጉ ደውሉልን። ወሳኝ መረጃዎች፣ ወሳኝ ሻጮች፣ በርካታ ቤቶች እጃችን ላይ ይገኛሉ። መግዛት ትችላላችሁ። በተጨማሪም በአዲስ አበባ ውስጥ የሚሆን በአዲስ አበባ ውጭ በተለያዩ አካባቢ የሚሸጥ ማንኛውም የቤትና የቦታ አይነት ካላችሁ ሙሉ መረጃውን ባስቀመጥነው የስልክ አድራሻ መሰረት አድርሱን፣ እንሸጥላችኋለን። ለዛሬ ያቀረብኩላችሁ የቤት መረጃ የእስካሁን ይመስል ነበር። አብራችሁ ስለቆያችሁ ከልብ አመሰግናለሁ። መልካም ጊዜ